ሰላም ጤና ይስጥልኝ ውድ ደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ በቀን 3 ጊዜ ቡና መጠጣት ለጤና ይጠቅማል ወይስ ይጎዳል የሚለውን መርምረን እንመለከታለን። ጠዋት በአቦል ጥሩ መዓዛ ባለው ቡና የመጀመር ልማድ አሉት። በተለይ በኢትዮጵያን ባህል ውስጥ የተለመደ ነው ቡናን በጠዋት መጀመር። ሁለተኛ ደግሞ ከሰዓት ላይ በቶና በስራ ወቅት ከስራ እረፍት በምንወስድበት ወቅት ትኩረት ለመሰብሰብና ትኩረት ለማግኘት ፎከስ ለማግኘት የምንጠጣው ቡና እና ከሰዓት በኋላ በረካ አንድ የመጨረሻ የኃይል ፍሰት ለማስተካከል እንጠቀምበታለን። ግን እንደምናስበው በቀን 3 እና ከዛ በላይ ቡና መጠጣት እውን እንደሚባለው ለጤና ጠቃሚ ነው ወይስ ጎጂ ነው? ይሄን አስበው ያውቁን? ቡናን በጠጣን ቁጥር በተለይም ደግሞ ከቁጥር በላይ የሆኑ ቡና መጠጣት በቀን ከ3 ጊዜ በላይ መጠጣት ጤናን ይረዳል ወይስ ይጎዳል? ወይስ ደግሞ በጸጥታ እንደሚባለው ጤናችን ላይ ጉዳት እያስከተለ ይሆን? መልሱን ልነግሮት ይችላል። ዛሬ በዘመናዊ ሳይንስ በቀን 3 ጊዜ ቡና ስለመጠጣት ምን እንደሚልና በሳይንስ አስደግፈን የአእምሮአችን ውስጥ ምን እንደሚከሰት በልባችን ውስጥ እንዲሁም ደግሞ በጉበታችን እንዲሁም ደግሞ በምግብ መፍጫ ስርዓታችን ላይ የሚከሰቱትን ለውጦችን እንመረምራለን። እስከ መጨረሻው ድረስ ይቆዩ። ምክንያቱም በዚህ ቪዲዮ ውስጥ ልማዶቻችን ሊለውጡ የሚችሉትን ተማማኝ የሆኑ መፍትሄዎችን እንናገራለን። ለጥንቃቄዎችን እናሳስባለን። በሳይንስ አስደግፈን ከዕለት ተዕለት ጤና ጋር የሚገናኙትን በደቡብ ሜር ላይ እንመረምራለን። የደቡብ ሜር ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሎፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው አርዕስት ቡናና የካፊን ይዘቱ ነው። እንግዲህ ስለ ቡናና ስለ ካፊን ይዘቱ ስናወራ ቡና የካፊን ምንጭ ብቻ አይደለም። አንድ ሲኒ ቡና የፕሮፊኖል የሚባሉ ውህዶችን ይይዛል። እነዚህ ውህዶች የአንቲ ኦክሲዳንቶችን ጨምሮ በመቶዎች የሚቆጠሩ ተፈጥሯዊ ውህዶችን ይይዛሉ። እነዚህ ውህዶች ሴሎችን ከኦክሳይድ ውጥረት ከመጠበቅ ረገድ ያላቸው ሚና በተመለከተ ጥናቶች ተደርጎባቸው አስተማማኝ መፍትሄዎችን አሳይቷል። የካፊን በአንጎል ውስጥ የአዴኖሲን የሚባል ኬሚካል በመዝጋት ይሰራሉ። እነዚህ እንቅልፍ እንዳይሰማን ያደርጋሉ ማለት ነው፣ እንዲሰማን ያደርጋሉ። ኤዲሶን እንደሚታወቀው እንግዲህ የአዲሶን ዋነኛው ኬሚካል በአእምሮአችን ውስጥ እንቅልፍ የሚለውን ስሜት የሚያመጡ ናቸው። እንግዲህ የአዲሰን መዘጋት ደግሞ የኤዲሲን መዘጋት ሲታገዱ ወይም ደግሞ ሲዘጉ ሰዎች የበለጡ የነቁ ሆኖ ፎከስ እንዲያደርጉ ትኩረት እንዲያገኙ ያደርጋሉ ማለት ነው። እንግዲህ ቡና የሚሰራው የኤዲሶንን ይዘጋል ማለት ነው። ሶስተኛው ስንቀጥል ደግሞ በሁለተኛነት 3 ኩባያ ስኒ መጠጣት ለአእምሮአችን ላይ ምን አይነት አስተዋጽኦ ያደርጋል ወይም ደግሞ አእምሮአችን ላይ ምን አይነት ለውጦች ይኖሩታል ሲባል ቡናን ከጠጣም በኋላ ከ30 እስከ 60 ደቂቃዎች ውስጥ የካፊን ወደ አእምሮአችን ይደርሳል ማለት ነው። ብዙ ሰዎች የሚከተሉትን ያጋጥማቸዋል። የተሻለ ንቃት፣ የተሻለ ትኩረት፣ ፈጣን ምላሽ እንዲሁም ደግሞ የድካም ስሜት መቀነስ ይታይባቸዋል። ቡና በተማሪዎችና በባለሙያዎች ዘንድ በጣም ተወዳጅ እንዲሆን ያደረገው አንዱ ዋንኛው ይሄ ነው ማለት ነው። ይሄ ነው ዋንኛው ምክንያት ማለት ነው። ሶስተኛው ከልብና ከደም ግፊት ጋር በተያያዘ ቡና የልብ ምትንና የደም ግፊትን ለጊዜው ሊጨምር ይችላል። በተለይም ደግሞ አዘውትሮ የሚጠቀሙ ሰዎች ለብዙ ጤናማ አዋቂዎች መጠነኛ የሆነ ከመጠን በላይ ደህንነቱ ከጠበቀ በላይ መውሰድ እነዚህን ሊያስከትል ይችላል። ሆኖም ግን ቁጥጥሩ ያልተገደበበት ከፍተኛ የደም ግፊት፣ የተወሰነ የልብ ምት መዛባት ወይም ደግሞ የጤና አጠባበቅ ባለሙያዎችን ምክር እንዳንወስድ አማክሮን ከሆነ እነዚህን ስንወስድ እነዚህን ሊያስከትል ይችላል። ቡና የልብ ምትን የማዞር ወይም ደግሞ የደረት ላይ ምቾት ማጣት፣ የመተንፈስ መቸገርን ሊያስከትል ይችላል። በተለይ በሚከለከሉ ሰዎች ካፊን እንዳይወስዱ በተከለከሉ ሰዎች ሲወስዱ ማለት ነው። ቡናና ጉበትን ደግሞ በተመለከተ አንድ አስደናቂ ነገር ልነግሮት ይችላሉ። ጥናቶች እንደሚያሳዩት ከሆነ አዘውትሮ ቡና ፍጆታ ለብዙ የጉበት በሽታዎች የመጋለጥ እድልን ይቀንሳል። ሳይንቲስቶች አሁን ለምን እንደሆነ እያጠኑ ነው። ነገር ግን የቡና በጉበት ሴሎች ላይ የመከላከል ውጤት እንዳለው አሳይቷል። ይህም ማለት ቡና የጉበት በሽታን የማከም ይችላል ማለት አይደለም። ነገር ግን አጠቃላይ የጤናማ አኗኗር ዘይቤ አካል ካረግነው ለጉበታችን ጠቃሚ ሊሆን ይችላል ምን የሳይንስ ምርምሮች ይጠቁማሉ ማለት ነው። ቡናና የምግብ መፈጨት ስርዓት ጋር በተያያዘ አንዳንድ ሰዎች ላይ ቡና የምግብ መፈጨትን ያነቃቃል፣ እንዲሁም ደግሞ የአንጀት እንቅስቃሴን ያበረታል። ሴሎችን በተለይም ከባድ የሆድ ላይ የሚከሰቱትን የሆድ ህመሞችን በተለይም ደግሞ የልብ ህመም፣ የኦክሳይድ ሪፍሉክስን እንዲሁም ደግሞ የሆድ ቁርጠትን
ሊያስከትል ይችላል አንዳንዶቻችን ላይ ከመጠን በላይ ስንወስደው ማለት ነው። ቡና የሆድን የሚያበሳጭ በተለይም ደግሞ ጨጓራችን ሊያበሳጭ ይችላል ከመጠን በላይ ሲወሰድ። በተለይም ደግሞ በባዶ ሆድ ከመጠን በላይ ስንወስድ ጨጓራችን ሊያስቆጣ ይችላል ማለት ነው። ስለዚህ በመጠኑ ብንወስድ ይመረጣል ጨጓራ ህመም ላለብን ሰዎች ማለት ነው። ቡናና የበሽታ መከላከል ስርዓት ጋር በተመለከተ ትልቅ ምልክቶች እንደሚያሳዩት ከሆነ መጠነኛ መጠን ያለው ቡና የሚጠጡ ሰዎች ብዙውን ጊዜ ለተወሰኑ የስር የሰደዱ በሽታዎች የመጋለጥ እድላቸው ዝቅተኛ ነው። ተመራማሪዎች ከሚከተሉት ጋር ያበዛምዷቸዋል። ምርምሩ እንደሚያሳዩት ከሆነ አይነት 2 የስኳር በሽታ ላለባቸው፣ ፓርኪንሰን በሽታ እንዲሁም ደግሞ አንዳንድ የጉበት በሽታዎችን በጥናት ላይ ቢሆንም እንደሚቀንሱና እነዚህ በሽታዎች በቀጥታ የሚከላከሉ ባይሆንም ግን በተዛማጅነት ሊቀንሱ እንደሚችሉ ምርምሮች ያሳያሉ ማለት ነው። መጠነኛ የሆነ እንቅስቃሴን ያሳያል። ከመጠን በላይ ደግሞ ቡናን የሚያስከትለው ጉዳትን እንመልከት። በቀን ከ3 ስኒ በላይ የሚወስዱ ሰዎች ሊሆኑ የሚችሉ የጎንዮሽ ጉዳቶችን ስንጠቁም በተለይ ከመጠን በላይ ስንወስድ ጭንቀት፣ እረፍት ማጣት፣ እንቅልፍ ችግር እንዲሁም ደግሞ አንዳንድ ሰዎች ላይ የመንቀጥቀጥ ከሱስ ጋር በተያያዘ ማለት ነው ፈጣን የልብ ምትን፣ የምግብ መፈጨት ምቾት ማጣትን ሊያስከትል ይችላል። እርጉዝ ሴቶች እንዲሁም ደግሞ ልጆች እና የተወሰኑ የጤና እክል ላለባቸው ሰዎች ከመጠን በላይ መውሰዱ አይመከርም ማለት ነው። ስለዚህ በቀን 3 ጊዜ ስኒ ቡና መጠጣት ጤናማ ነው ወይስ አይደለም የሚለው ምላሽ ለመስጠት ማለት ነው። ለብዙ ጤናማ አዋቂዎች በቀን ከ400 ሚሊ ግራም የሚደርስ ካፊን መጠጣት ወሳኝ ቢሆንም በተለይ ከ3 ከ4 ስኒ በላይ ግን መጠጣት አደጋ ሊያስከትል ይችላል። ሆኖም የካፊን ይዘት በሚከተሉት ሁኔታዎች ሊለያይ ይችላል። የምንወስዳቸው የካፊን ይዘቶች፣ የቡናው አይነት፣ የአፈላል ዘዴው፣ የቡናው መጠን የካፊኑን ይዘት ሊወስን ይችላል ማለት ነው። በቀን 3 ስኒ ቡና መጠጣታችን ሰውን ማየት ያለብን የቡናው አይነት፣ የአፈላል ዘዴውና ቡናው መጠን ወፍራም ነው ወይስ ቀጭን ነው። እንዲሁም ደግሞ የቡናው ከሀገራት ሀገር የኢትዮጵያ በተለያዩ ክፍለ ሀገሮች ሊለያይ ይችላል የቡናው አይነቱ ማለት ነው። አንዳንዶች ሊመቻቸው ይችላል፣ አንዳንዶች ደግሞ ላይመች ይችላል። በተለይም ደግሞ ከመድኃኒት ጋር የሚወስዱ ሰዎች በተለይ ጥንቃቄ ሊያደርጉ ይገባቸዋል ማለት ነው። ቡና ጥሩ ስሜት እንዲሰማን የሚያደርግ እንዲሁም ደግሞ የእንቅልፍ ስሜትን የሚያጠፋ ጤናማ የአኗኗር ዘይቤን የሚመልስልን ነው ማለት ነው። እንደ ማጠቃለያ እንግዲህ ቡና የጠዋት ባህላችን ነው። በዓለም ላይ በጣም ከሚጠጡ መጠጦች ውስጥ አንዱ ነው። ለብዙ ሰዎች መጠነኛ የቡና ፍጆታ ንቃትን ሊደግፍ ይችላል። ከብዙ ጤና ጥቅሞች ጋር የተቆራኘ ነው። ነገር ግን ቡና ተአምራዊ መጠጥ አይደለም። ጤናው የአኗኗር ዘይቤን ማስተካከልን፣ የአመጋገብ ስርዓትን፣ መደበኛ የአካል ብቃት እንቅስቃሴን፣ ጥሩ እንቅልፍ፣ ጭንቀት ቁጥጥር ካለ ቡና የአኗኗር ዘይቤያችን ሊደግፍ ይችላል ማለት ነው። ስለ ቡና አዲስ መረጃ ካገኙ ደቡብ ሜድን ሰብስክራይብ፣ ሼር ማድረግ ለወዳጅ ለጓደኛ ማድረስ እንዳይረሳ እንላለን። መልካም ቆይታ፣ መልካም ጊዜ እና አመሰግናለሁ።